ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነም ማለት ከክርስቶስ እበልጣለሁ ማለት እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ኃይል መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ወልዱ መንፈስ ቅዱስ አሐዱ አምላክ። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ ነው የምንማማረው። አታውቁትም? በሉ እንግዲህ እንደገና በሉ። ለሶስተኛ ጊዜ ሁላችሁም ለዚህ ምስክሬ ማርያም ናት በሉ። በዚህ ርዕስ ነው የምንማማረው። ለዚህ ምስክሬ ማናት ነው? ማርያም ናት። እንግዲህ ይሄንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውቄ ይወክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምን ይሰጣቸዋል ነው? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። የእግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን ወይም ስጋዊ ደማዊ ሰው የሰጠውን ስጋዊ ደማዊ መምህር የሰጠው እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ባንክ ከመ ትጽና በርትዕት ሃይማኖት ወባይቱ ኢታጥሪ ዘንተ እማበ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ። መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከሥጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ ብፁዕ ልትሆን ብትወድ ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ብለህ በመንፈሳውያን ተቃኝተህ መንፈስ የሆነው እግዚአብሔር ስማ። ለዚህ ነው እኮ ቅዱሳን ሊቃውንት እነ ቅዱስ ጎርጎርዮስም እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ። ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትም ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደደው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደደው ብለው የሚሰብኩም አሉ። በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ይሄ ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎን የሚሻው ክርስቶስ መሰበኩን ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም ቃኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባዬ ዘጋስጫ በድህንፃ መንፈስ ዝብዲ አውታረ መሰብቆ ለልቤ ዋስተንፍሲ ውስተ አፌ ከመ እኩል እንዚራው ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰብቆ መምቻ ማለት ነው። የመሰብቆ መምቻ ያን መሰብቆው ተመልከቱ። መሰብቆው ሲመታ መቃኛው ሲመታ ድምፅ እንዲያወጣ በመንፈሳዊ ድህንፃ እኔንም ቃኝተሽ ልልውን ወአስተንፍሲ ውስተ አፌ ረድኤት መንፈሳዊን አሳድሪብኝ ይልና የልጅሽ ምንዚራ ለመሆን አብጪኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት
እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት ለዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወናው ድንግል ትጸንስ ወተወልድ ወልደ እነሆ ይህች ምልክት ማን ናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ካልን ድንግል ማርያምን ማን የሰጠን ምልክት ናት? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለው ጌታ። ተሸክሞ ሲሄድ ተሰንበት ነው አትሸከም ማለት ምን ብሎ እንደመለሰ ታውቃላችሁ? እስመ ዘአህወኒ ውእቱ ይቤለኒ ጹር ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው። አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን ይክሩ። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመን እንድንዞር ስንቅ እንድናደርግ በስሟ እንድንመንን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያው ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግስተ ሰማያትን ሳይሆን የሚያጣው ማንን ያጣል? ለነገሩ መንግስተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘኒ ያፈቅር ዘኒ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አለ ተብሎ አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የምንወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ ያለችው እንደዚህ ነው። ልጁ ያለው አብ ያለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ ያለው ካል ወልድ ያለው እም አለችው እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነም ማለት ከክርስቶስ እበልጣለሁ ማለት ነው። እንግዲህ አንተ ሰው ጣዖት ነህ ማለት ነው። ክርስቶስ እናቴ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱ ነኝ ሳይ በአማላጅ እናቱ ነኝ ያላትን ማለት ነው። መልአክ ልኮ እንደው እኮ የሚፈራ ሰው ነው አማላጅ የሚላክበት። እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ብሎ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምርን አላወቁትም። ወለመት ብለኝ ምን ማንቱ ታምራት አለ። ታምር ማለት ምን ማለት ነው ትለኝ እንደሆነ ይላል ወምን ትውቱ ጽንስን በለዘር ያለ ዘር መጽነስ ምንድነው ብዬ እመልስልሃለሁ አለ። ወምን ትውቱ ወሊድ ዘመለ መወለዲት ወዘመለ ለህማን ወዘመለ ራስን ድንግልናሃ ድንግልና ሳይለወጥ መውለድ ምንድነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወነበረት በማይተነ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር ይደለውነ ከመናንክር ይናደንቀው የሚገባን ድንቅ ኧረ ምንድነው ይላል። ባህር የከፈለ የሙሴ በትር ነው። ጋመኛ ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡሊድስ ሊቀ ጳጳስ ዘረምን ይላል ሶለ ወለደት ብእሲት አምጻት ሕይወተ ለዓለም ሴቲቱ
ሴቲቱ አካላዊ ቃል በወለደች ጊዜ በድን ለነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተንና የምትሆን መሶብ ናት ድንቅ የምትባለው አንተ አይሁዳዊ ስለኝ እስኪ ይላል። ጎሞር እግዚአብሔር መና ከሰማይ ደመና ወርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ? ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማን ናት? በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጻሕፍት የመጨረሻቸው ታምር ቅድስት ድንግል ማርያም ናት። ሰው ለማመን ምልክት እፈልጋለሁ እሚል ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ እሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ወጣ ብዬ ጋኔን ላስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነች ድንግል ማርያም የምን ምስክር ናት የሚለውን እኔና ትምህርታችንን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው? የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም ስንል ኢየሱስን ለምንድን ነው የምትዘነጉት የሚሉ ሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግራል። ስብሐት እግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩቦሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካልን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነቷ ለምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት የአብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስን መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ንገሩ እንጂ ያለ አባት ወለደችው እንጂ ለአብ ምልክቱን አይቆመች ነው ማለት። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያላዘ ቀዳማዊ ልደቱ አይገባውም። ቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችውም የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ መካር አያል ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበይንተዝ እስመ ኢሳይያስ ሰማዮ መንክረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱም ዳህራዊ ልደቱም የማይመረመር ነው ሲል ድንቅ አለው። የድንቅ መጨረሻም መጀመሪያም እግዚአብሔር ነው።
ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱን ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት አንድ። ስለዚህ አብ ወልድን ያለ እናት ወለደው። እውነት ነው እንጂ ማስረጃ የታያችሁት እኮ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንሆን ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ ወገብ ያዝናል። ጉድ እንዴ ማን አዚ ማረገባችሁ አለ ቅዱስ ጳውሎስ። ምን ማይመነክሩ አዳንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላሉ ሊቃውንት። እንዴ እናንተ የገላትያ ሰዎች አረ እንዴ ከመዝኑ አብዳናንቱ እንዲህ አላችሁ ሞኞች ናችሁ። ቢወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራስ መጀመራችሁ ደግሞ ወደ ስጋትም ለበዙ እንዴ እንድታረጉ ማን አዚ ማስተማራችሁ? አሁን ሊቃውንት ምን ይላሉ? ምን አዚም ነው እንዲህ ያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድራጊውን የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው እኔ ምንም ማረው ሰውዬው ንገሩኝ ብሎ እየተሳለቀባቸው ማለት ነው። በፍና ተሳልቆ እና ለምንድን ነው የምንማረው ማን ይዘው? እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደው መሰረተ አሚን ግድ አሚን ወመሰረተ ሃይማኖት ይላታል አባ ጊዮርጊስ በረቡ አርጋኖል። የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ መጽሐፈ ግዛን እንተ ብቂ ተጽፎ ግዛነ ሁሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላታል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማህፀን መዝገበ ሃይማኖት በአብ ልብ ህልው ሆኖ የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበው እንደሚለው ወሰማ አንተ ትፈቅድ ትልከ ወለ ቃልከ እንደሚለው አንተ እንኳን ቃልን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀርጻል ብሎ እንደተናገረ ከአብ ልብነት ህልው ሆኖ በሳ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት። አንድ አምላክ ልጅ ያለው ማን ብቻ ነው? አብ እንጂ አምላክ ልጅ ያላት ማን ብቻ ናት? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት እንዴ አምላክ ልጅ እያላት እኔ ልጅ በሆናት ምንድነው ብርቅና ድንቁ? ይሄ አዚ ዓለም በረሃው ሁሉ እየስተዋደው ዓለምን በእጁ ያዘ። በነገራችን ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለም ወዓለም ሰማይ ኮነ ለዘወለዶ አብ በምስጢር ዘይስረከብ ወለደቶ ቅድስት ድንግል በምስጢር ዘይትገከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር ወለደው፣ ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተውት፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው የሚተለየ። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በልዕልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንቻል። ስለዚህ ከአብ መወለድም አይመረመርም፣ ከድንግል ማርያም መወለድም አይመረመርም። ሁለት የማይመረመር ልደት ስላለው እነዚህ ያን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብየ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባህሪ አባቱ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያምም የብቻው እናቱ ናት።
ስለዚህ ማወቅ ይጠበቅበታል። በባህሪ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባህሪ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባህሪ አትወልደውም ትወልደዋለች ቢባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባህሪ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲል ነው እንደወለደችው ሁለቱ ስራት እንደ ምስጢሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባህሪ መለኮትን በምን ወልደዋለች? በስጋ ስለወለደች የባህሪ እናቱ ትባላለች። የባህሪ እናቱ ትባላለች። ለምን? ባህሪ ስጋን ከሷ ገንዘብ አድርጓል እንዴ? ባህሪ ስጋን ገንዘብ ስለተደረገ በስጋ ባህሪ የስጋን ባህሪ ከሷ ስለነሳ የባህሪ እናቱ ትባላለች። ግን ጥንተ ባህሪው ከሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ የሚል በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮትን በስጋ አልወለደችው ማለት ግን አይደለም። መለኮትን በስጋ ካልወለደችውማ መዳናችን ምን ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰምያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛስ ቅድስት ድንግልን እግዚአብሔርን በስጋ የወለደች እንላታለን። እኛስ በሉስ ቅድስት ድንግልን እግዚአብሔርን በስጋ የወለደች እንላታለን። እግዚአብሔርን በምን ወለደች ነው? እሺ አብ ባህሪ አባቱ ከሆነ በእኛስ ምናችን ነው? አይደል? ድንግል ማርያም የባህሪ እናቱ ከሆነች ለእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች ነው። አንድ አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዕው የምወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ብላ የአብ ምልክት ሆናለች ማለት ነው። የኔ ሰጠን እግዚአብሔር የተመሰገነ ይሁን።